ጤና ይስጥልኝ ተመልካቾቻችን፣ እንደምሰምታችኋል። ይህ እግዚአብሔር አንድ ቀን የተሰኘው ፕሮግራማችን ነው። በዛሬው ዕለት ደግሞ እንግዳ ይዤላችሁ ቀርብ ያለው እንግዳዬ መርጌታ ቀጸላ መንግስት ይባላሉ። ምናልባት በሶሻል ሚዲያ ብዙ ቦታ አይታችኋቸው ይሆናል። በጣም አመሰግኖታለሁ መርጌታ ይሄን እድል ሰጥተውኝ እዚህ ድረስ ስለመጡ ለመመስከርም ፈቃደኛ ስለሆኑ በጣም አመሰግናለሁ። እኔም አመሰግናለሁ። እንደው መርጌታ ቀጸላ መንግስት የጎጃሙ የአዲስ ገዳም ሰው ማን ናቸው? እስቲ ተመልካች ማን ነው ብሎ የኔ ተመልካቾች ባዩት የእርሶን ቪዲዮዎች እኔም አላየሁትም ነበር እና እስቲ ራሱን ቢያስተዋውቁ ደስ ይለኛል። እሺ፣ መርጌታ ቀጸላ መንግስት እንግዲህ ተወልጄ ያደግኩት አካባቢ በጋፈራ በሚባል ልዩ ቀበሌ በከተማ ደረጃ አዲስ ቅዳም በሚባል ከተማ ነው የኖርኩት። ነገር ግን ቀጸላ መርጌታ የተባለበት አንዱ ትልቁ ጉዳይ ምንድን ነው የሚለው ቢነሳ እኔ ላንሳው ጥያቄውን እና መርጌታ የሚለውን ስያሜ እንግዲህ እኔ ወዲያውኑ ከእናት ከአባቴ ተወልጄ ልክ 7 ዓመት ሲሞላይ ወደ ቤተ ክህነት ትምህርት ገብቼ፣ ያው በተለምዶ ብዙ ሰዎች የቆሎ ትምህርት ቤት ይሉታል። ነገር ግን እኛ ደግሞ የተማርነው ሰዎች የአብነት ትምህርት ቤት ነው የምንለው እና እዛ ትምህርት ቤት ገብቼ በ7 ዓመት የጀመረ እስከ 18 ዓመት ድረስ በቤተ ክህነት ትምህርት ተምሬያለሁ ማለት ነው። እንግዲህ ከዛ በኋላ ያው በቤተ ክርስቲያን በተለያዩ አካባቢዎች በማገልገል ቆይቻለሁ። ነገር ግን ከአገልግሎት ይልቅ በጣም ትኩረት የነበረው ያው ትምህርት መጨመር ስለሆነ በዘመናዊ ትምህርትም ትንሽ ሞከር አድርጌ ነበር። ከዛም አልፎ ደግሞ እንግዲህ በሀገራችን ላይ ያለው ያው አንዳንድ ጊዜ ቤተ ክህነቱንም እንዲሁም ደግሞ ቤተ መንግስቱንም ዝም ብሎ ከጥንት ጀምሮ ሲወርድ ሲዋረድ የመጣ ይሄ የመንግስታት ታሪክ ወደ ፖለቲካም ጭምር ለመግባት ሙከራ አድርጌ ነበር እና ብዙ ተሳትፎ አድርጌያለሁ በዛ እያለሁና ባጭሩ መርጌታ ቀጸላ ማለት ይሄ ነው ማለት ነው። በጣም የሚገርም አገላለጽ ነው። በፖለቲካ ውስጥ ለመግባት ያሰቡበት ጊዜ መቼ ነበረ? በስንት ዓመተ ምህረት? እንዲሁ ዓመተ ምህረት በትክክል ባልናገረውም ግን በዋናነት በ1997 አካባቢ በጣም ትልቅ እንትን ነበረኝና ማነው በነበረው መንግስት በኢህአዴግ በሚባለው ትልቅ ተሳትፎ አደርግ ነበር። ምንድነው እዛ ውስጥ እንድገባ ያደረገኝ? አንደኛው በአገራችን ላይ በተከሰተው በሽታ HIV ኤድስ በሚባለው በዛ ላይ በሃይማኖት መሪዎች ተሳትፎ በማድረግ ሃይማኖት መሪዎች መካከል አንዱን የሆኜ በዛ ትምህርቱን እሰጥ ነበር እና በጣም ደግሞ የስነ ጽሁፍ ክህሎት አለኝ እና ይሄ ግጥም የመግጠም እንደዚህ ሰዎችን በግጥም የማስተማር ትልቅ ክህሎት ነበረ። እንደውም በጣም ትዝ ይለኛል አንድ ጊዜ በጣም ህዳር 23 እንዳረሳው ህዳር 23 መሰለኝ የኤችአይቪ ቀን ተብሎ የሚከበር ቀን አለ እና እዛ ላይ በጣም ብዙ ህዝብ ካለበት አንድ መነባንብ አቀርቤ በጣም የሚገርም ትምህርት አስተላልፌ ነበረ። የኢትዮጵያ መከላከያ ሰራዊት የተወሰነ በነበረበት እንዲሁም ደግሞ ልዩ ልዩ ማህበረሰብ በነበረበት ተማሪዎች፣ የዘመናዊ ተማሪዎች፣ የሃይስኩል ተማሪዎች በነበሩበት በዛ የሃይማኖት መሪዎችም በነበሩበት ወቅት በጣም የሚገርም መነባንብ አቅርቤ ነበረ ኤችአይቪ ኤድስን በተመለከተ። በዛ የተነሳ እንግዲህ እውቅናውን እያገኘው ሲሄድ ወደ ፖለቲካውም ጭምር ለመግባት ግድ ሆነብኝ። ለምሳሌ በጣም ፖለቲካ ውስጥ ተሳትፎ ያደረግኩበት 9ኛ እና 10ኛ ክፍል ተማሪ ሆኜ ነው እና ያን ወቅት ነው እንግዲህ ትንሽ ፖለቲከኛም አይነት ነገር ሆኜ ነበርኩት ለማለት ነው። አባል ግን አልነበርኩም። ግን መንግስት ጋራ በመተባበር ለምሳሌ
የሚፈጠሩ ችግሮችን በየቤተ ክርስቲያኑ በመዞር እኛን ችግሮች የመፍታት ነገር ነበረኝና እንግዲህ በጣም ይገርማል እኮ በ9 ዓመት መሆኑ። በዛ ጊዜ ግን ያዩት ኢትዮጵያ ፖለቲካ ውስጥ ገብተው ቢያደርጉላት ብለው ይሄን አጣለች የሚሉት ነገር ምን ነበረ? እንዲህ ፖለቲካ ውስጥ ገብቼ እንድሰራ ያሰኘዋት? እንደው አሁን እሱንን የመናገር ጥሩ ነው ብለው ነው? አዎ ምንም አይደል እኮ የህይወት ጉዟችን። በነገራችን ላይ ፖለቲካ ሐሰት አይደለም። ፖለቲካ ማለት ውሸት ብቻ አይደለም፣ እውነትም ነው። ፖለቲካ ምናልባት ሰዎች የያዙት ሰዎች ነው የሚለካው የሚመዘነው። ውሸተኞች ከያዙት ፖለቲካ ውሸት ይሆናል፣ እውነተኞች ከያዙት ደግሞ ፖለቲካ እውነት ይሆናል። ግን በወቅቱ የነበረው ያኔ የነበረው ያየሁት የታዘብኩት እውነተኛ የሚመስል ነገር አላየሁ። ለምን ጥሩ አልነበረም። ውስጥ ላይ ገባ ብለን ስናየው ትንሽ አንዳንድ እንትኖች ነበሩ። ለምሳሌ የግንቦት ምንድን ነው ይሄ ግንቦት 7 ነው የሚባለው ያኔ አንድ የተጧጧፈ ምርጫ ጊዜ ነበርና ያኔ ትልቅ ሚና ከተጫወቱት ሰዎች እንደ ሽማግሌ ሆኜ አንዱን የነበርኩ እንጅባራ ከተማ ላይ ኃይለኛ ብጥብጥ ተፈጥሮ በገዢው መንግስትና በተቃዋሚ ፓርቲዎች መካከል የሚደረግ ክርክር ነበርና በዛን ጊዜ ተማሪውን በየሃይስኩሉን የተማሪ መማክርት ነበርኩ። ኃይለኛ የሆነ ብጥብጥ ተማሪው ፈጥሮ ነበረ ከሌላው ከተቃዋሚ ፓርቲዎች ጋራ ወይም ደግሞ አሁን በአሁኑ ሰዓት ተፎካካሪ ፓርቲዎች ነው መሰለኝ ተፎካካሪ እና በዛን ጊዜ ትልቅ ሚና ተጫውቻለሁ። እግዚአብሔር ረድቶኛል። በጣም እንትን አለኝ እኔ እውነቴን ነው። እንዲያውም አሁን ትንሽ ቀዝቀዝ ብያለሁ። የቀዘቀዝኩበትን በኋላ አወራለሁ እንጂ በጣም የመናገር አቅም ክህሎት በጣም አለኝ እና ከዛ የተነሳ በሰዎች ዘንድ በጣም ቅቡልነት አለኝ። ከእንትኑ ይልቅ ከዚህ ከቤተ ክህነቱ አገልግሎት ይልቅ ወደ ፖለቲካው የሚያዘነብል እንትን ነበር። ግን አገሪቱ ብትሆን ብዬ ባስበው ኢትዮጵያ በታሪክ ስናጠናት የማዕድን ሀገር ናት። ኢትዮጵያ ሀብት የጎደላት ነገር የለም። ከርሰ ምድሯ በጣም የተባረከ ከርሰ ምድር እና ይህን ከርሰ ምድር የሚጠቀም ህዝብ ሊኖር ያስፈልጋል። አእምሮ የተከፈተ የተማረ የተለወጠ እንደው ዝም ብሎ ከአባቶች ሲወርድ ሲዋረድ የመጣ የሚል ሳይሆን ራሱን ተለውጦ አገርንም ራስንም የሚያለማ ትውልድ ለኢትዮጵያ ያስፈልጋታል የሚል አሁንም ድረስ አለ። ይሱ አሁንም እንደዚህ አይነት እንትን ውስጥ ላይ አለ። ለምን አሁን እንዲሁም ብርሃን ስለበራልኝ ያንን ለመናገር ምንም እንትን የለኝም። ለምን አንዳንድ ጊዜ እግዚአብሔር የምድርን ገጽ ያድሳል ይላል መጽሐፍ ቅዱስ። የምድርን ገጽ ያድሳል ይላል እግዚአብሔር። ሰዎች ተስማምተው የምድርን ገጽ አድስልን ብለው ወደ እግዚአብሔር ቢጸልዩ ያድሳል እግዚአብሔር። ምክንያቱም እግዚአብሔር ሰዎችን በዚህ ምድር ሲያስቀምጣቸው ሰርተው አይደል ጥረህ ግረህ ብላ አይደል ያለው አዳምን ብላ ያለው ጥረህ ግረህ ነው። ግን ምድር ሾህና ሜከላ ታበቅላለች አለ እንጂ ዘር አታበቅልም አለ። ሾህና ሜከላው አለ አሁን የበቀለው ያኔ በርግማን የመጣን ግን ምድር ሰርተህ ጥረህ ግረህ ብላ ነው ያለው። ተኝተህ ብላ ይላል እና የሚያሰራ መንግስት ለኢትዮጵያ ያስፈልጋታል የሚል ትልቅ አመለካከት ነበረ። እሱን ግን በምን አልፌ እሄዳለሁ? በፍጹም ማይቻል። እንዲያውም የሚገርመውት አንድ እንዲሁ በጣም አጠራጌ ልናገርና የግንቦት 7ቱ ምርጫ ጊዜ አንድ ወንድም ሌላም ኢንተርቪው ላይ ተናግሬያለሁ እና የኔ ታናሽ ዲያቆን ነው 8ኛ ክፍል ደግሞ ተማሪ ነበርና እሱ ምርጫ ግንቦት 7 ሲካሄድ ራሱን አጠፋ። ታንቆ ሞተ። ታንቆ የሞተው በጥንቆላ። እንዴት? ጥንቆላ ድግምት ተሰርቶበት ጎረቤት ላይ በዘመዶቻችን ያ ታንቆ እንዲሞት አደረገው። ልጁ ደህና ነው፣ እኔ ጋ ነው ያደረው። ግን በነጋታው ልክ እኔ ምርጫ ከከተማው ነበር እኔ ምርጫ ካርድ ያወጣሁት። መርጬ ስመጣ ልመርጥ ሄጄ ስመለስ ውስጥ የተረበሸብኝ። ወደ ቤት ስመለስ ትንሽ ገጠር ወጣ ይላል የኔ ወላጆች እና አጋጣሚ ሆኖ እሱም
ምርጫ ካርድ አውጥቷል። ያኔ የነበረው ኢህአዴግ መንግስት ተማሪዎችን በምርጫ ያሳትፍ ነበረ፣ በጣም በትልቁ ማለት ነው። ምክንያቱም ፖለቲካው ትምህርት ቤቱም ውስጥ ላይ በጣም ጎልቶ ነበር እና ስመጣ በጣም እየተጨነቁ መጣ እና ቤት ስገባ እናቴ እህቶቼ እንደዚህ ተሰብስበው ምሳ በልተው እኔ ወደዛም እንዴት እንደሄድኩ አላውቅም። አብዛኛው የምኖረው ከተማው ጋር እና ስሄድ ውስጥ የተረበሽና የት አለ ብዬ ያን ወንድሜ ስጠይቅ ነበረ እኮ አሁን እንደው ግን ትንሽ ዛሬ ይሄ ፍዝዝ ብሏል ብለው ነገሩ። ከዛ የበጎች ማደሪያ የሆነች ራሷን የቻለች ቤት አለች፣ ሳር ቤት ነች እና ቀትር ስለነበረ በጎችን አስገብተዋቸዋል እዛች ቤት። እነሱ ዋናው ቤት ላይ ምሳ በልተው እንዲህ ይጫወታሉ፣ ቡና ፍልተው ምናምን እና የተደብዬ በቃ ምሳ ብላ ሲሉኝ ምሳ መብላት አልቻልኩ። ውስጥ የተጨነቀ ልጁን በጣም ወደዋለሁ። የሚገርመውት እኔን ትምህርት እንድማር እዛ ቤተሰብ ላይ ስራ እየሰራ ብር ሚልክልኝ እሱ ነው። አካባቢያችን ውሃ ልማት አለ። ይሄ ውሃ መሬቱ በጣም ውሃ ገብን ውሃ የሚያጠጣው እንትን አለ እና አትክልት፣ ይሄ ጓሮ አትክልት በጣም ነው የሚለማ እና እዛ በጣም ሰፊ እንትን ያለማል። ጎመን፣ ካሮት፣ ጥቅልል ጎመን እና ምንድነው ቀይ ስር፣ እነዚህ ነገሮች በጣም እንትን ይላል እና ያን የሸጠ እንትን የሚለኝ ልጅ ነው። በጣም ወደው ልጅ ነው ደግሞ የታናሽ ታናሽ እና የልጅ ከዛ ሲጨንቀይ ቀጥታ ወደ በጎች ማደሪያ ስገባ እግሩ ተንጠልጥሎ ራሱን ሰቅሎ እዛ ቤት ላይ ነው እና ያኔ ወደቅኩ ጮኬ ማለት እና ያኔ በጣም የሚገርመኝ ያ ከሆነ በኋላ ምንድነው ችግሩ ተብሎ ሲነገር ያው አካባቢያችን የሆነ ነገር ሲፈጠር አዋቂ ቤት እንሄድ ነው የሚለው። አዋቂ ማለት ጠንቋይ? ጠንቋይ ቤት ነው ወይ ባለዛር ነው ወይ ደግሞ መንግስት ክሙ አየር ጴጥሮስ የሚስብ ጠንቋይ። ምን የሚስብ? አጋንንት የሚስብ ማለት ነው፣ መናፍስት የሚስብ ጠንቋይ። ሁለት እንደ ሀገራችን እኮ በዚህ እኮ ነው የተተበተበችው። አንዳንዱ በአየር ላይ ያለው መንፈስ ይስባል፣ አንዳንዱ ደግሞ በዛፍ በባህር በተለያየ በውቅያኖስ ያለ ዛር ይስባል። የዛር መንፈስ የታወቀ ነው በሀገራችን። የአርሲው የሚባለው በየአይነቱ ነው እና ከዛ እንሂድ ነው የሚባለው እና እዛ መካከል እኔ በጣም ልጁን ስለምወደው ያን ሰሞን አንድ ታዋቂ ጠንቋይ አለ እና ጥንቆላው በዘር ነው የሚተላለፋል። የመጀመሪያው ልጅ የበኩር ልጁ ሲወለድ ሽባ ሆኖ ነው የሚወለደው። ያ መንፈሱ ከበኩር ልጅ ወደ በኩር ልጅ ነው የሚተላለፍ፣ ከመጀመሪያ ልጅ ወደ መጀመሪያ ልጅ እና እንዲህ አይነት ሰው አለ ተብሎ አንድ ራቅ ካለ ቦታ ሂዱና ጠይቁ ተባለ። እሱ ብቻ ሳይሆን የእህቴ ደግሞ እኔ ታናሽ እህት አለ፣ የእሷ ደግሞ እንስሳቶች አበዱባት። ሁለቱንም ለመጠየቅ ሄዱ ተባለ። ሲባል እኔም ሂጄ የወንድሜን ጉዳይ ማወቅ አለብኛል። ያው እኔ ጥንቆላ ላይ ስለሌለሁበት መርጌታ ሆነህ ለምን ጠንቋይ አልሆንክም እንዳይሉ በኋላ አልሆነም። መርጌታ ሁሉ ጠንቋይ አይደለም። ለጥንቆላ በነገራችን ላይ ብቁ መርጌታ ከሆነ ጠንቋይ ላይሆን ሁሉ ይችላል። በቀለም በዚህ በያሬዳዊ ትምህርት የበሰለ በአቋቋም በዝማሬ መዋሲት በቅዳሴ የአብነት ትምህርት በሚባሉት የበሰለ ሰው ጠንቋይ አይሆንም። አብዛኛው ግን ደግሞ ትንሽ ይቺ አፍልሆ አብሾ ምትባላለች የትምህርት መድኃኒት የምትባለውን የማይሞክራት የለም። እኔ ግን እግዚአብሔር ረድቶ ከሁሉም የለውበት፣ ሁሉ ጊዜ የምናገረው ነው። ከጥንቆላ የለውበት። አብሾም አልጠጣሁም፣ በእውነት አልጠጣሁም። እንዲያውም ሰው ስናገር አብሾ ጠጥተሃል ይለኛል። ተፈጥሮ እግዚአብሔር ሲሰጠኝ የሰጠኝ ናት። ቹን ነው የምናገር። ለመሰሎት እንዲህ ያልኩት አብሾ መጠጣት እንደ እንትን ነው፣ እንደ የአባት የሀገር አማራ ሳይንት ነው እና በደንብ እንትና እኮ አብሾ ጠጥቶ እንዲሆነ ይባላል እና ትምህርት እንዲገልጽላቸው ይባላል ለምናምን ይባላል እና የማይወስድ ሰው ያለ አይመስለኝም ነበር። ስለዚህ ብዙ እንትን ነዋ። አሁን አብሾ ዝም ብሎ አንዳንዱ አብሾ ሁሉ አብሾ አይደለም። ምን ይላሉ? ጠላ ሁሉ ጠላ አይደለም ይላሉ ያገሬው ሰዎች። እና አብሾ
አንዱ አብሾ ከአንዱ አብሾ ይሻላል ወይ አንዱ አብሾ ያንሳል። እና አብሾዎች ብዙ አይነት ናቸው። በደንብ የሚችሉባቸው አሉ፣ የማይችሉትም ደግሞ አሉ። እና እኔ ከሁለቱም የለሁበት። ግን አብሾም ይስጡ፣ አንደረብም ይስሩ፣ ኦፈነድም ይስሩ፣ መስተአብድም መስተቃጥልም መስተባረርም ያድርጉ። እነዚህ ሰዎች ጓደኞቼ ከሆኑ አብሬያቸው በላለሁ እጠጣለሁ። ደግነቱን የን አልገደሉኝ። እግዚአብሔር እናመሰግናለን። ምክንያቱም በማደርገው ነገር በምሰራው ተሳትፎ ብዙ ሰዎች ለመግደል ብዙ ጊዜ ሙከራ አድርገዋል። ብዙ ጊዜ ሌላ ኢንተርቪው ላይ ሰርቸዋለሁ። ጥይት ሁሉ ተተኩሶብኛል። 30 ጥይት ተኩሶብኛል ቄስ እና እዛ ሁሉ ነው ያመለጥኩት በርግጥ። እና ይህንን ሰው ለማወቅ ማነው የዚህን ሰው ሞት ለማወቅ የዚህን ልጅ ሞት ለማወቅ የተድኩኝ ጠንቋዩ ቤት ሄድኩ። ጠንቋዩ ቤት ስንሄድ የሆነች ጉድጓድ ተቆፍራ እዛች ላይ አንድ በር ጥለን ነው እንገባ እና ብሯን ጣል አድርጌ ስገባ ስሜን ነገረኝ ሰው። ያው አንደኛው ስም ይቆይና 2 ስም ነው ያለው። ሁለቱንም ስሜን ነገረኝ ሰውየው እና ነገረኝ። አንተ እኮ ትልቅ ሰው ነው ዛሬ እንደ ዛሬ ትልቅ ሰው ወደ ቤት የመጣ ያውቅም ብሎ በቃ አደነቀ። ሰውየው ያለው እንዲህ እንትን ላይ እንትን ብሎ አቧራ ላይ ነው የሚፈርድበት ቦታ ላይ የሚፈርድበት ቦታ እንደዚህ እንትን አይደለም፣ ጽድት ያለ አይደለም። የሆነ ጉድጓድ አለች ብር መጠን። ከዛ ትልቅ ሰው መጣ ሲል ምን ማለት ነው? ያው እንዳልኩት ፖለቲካው ላይ ነው እኔ እንትን። ከዛ ምን አሰብ መሰለው? አይ በቃ ይችን ፖለቲካ መቀጠል አለብኝ። ይችን ፖለቲካ ቀጥዬ ምን መሆን አለብኝ? ጠቅላይ ሚኒስትር ልቤ ጠቅላይ ሚኒስትር መሆን አለብኝ። በጠቅላይ ሚኒስትር መለስ ዘመን በዛ ዘመን ጠቅላይ ሚኒስትር ነበር። አንዳንዱን አጋጣሚ ያልተናገርኩትን ልናገረው። ያው ብዙ ነው። እኔ እንዲያው እንትን ተነግሮ አያልቅም። እንዲያው እስኪ እግዚአብሔር ቢረዳ ይጽፈዋለሁ እንጂ በጣም ብዙ እንትን አስተማሪም ነው። በቀደም እንዳዳመጥኩት በጣም እጅግ ብዙ አስተማሪ ነው። ብዙን ተናግሬያለሁ። ቢጻፍ በጣም ጥሩ። አዎ ይጻፋል፣ እጽፈዋለሁ እግዚአብሔር ይረዳኝ። እና ጠቅላይ ሚኒስትር ልሆን ነው ብዬ እንትን ስል ሰውየው ባሰበት። እንዴ አንተ እኮ ላይ ነህ፣ ለእኛ ሁሉ የምትተርፍ ሰው ነህ ይለኛል። ይሄ ነገር በቃ ምናምን ስል አመጣና አይ እንዲህ እንዳታደርግ አሁን አንዳንድ ማን ልናገራቸው ነገሮች አሉ። እንዲህ አይነት ልብስ አሰፍተህ ልበስ፣ ይሄ የክት የሚሆን ልብስ አስቀምጥ፣ ሳጥን ውስጥ ሽቶ ግዛና አስቀምጥ ምናምን አለኝ። አሁን ነገር አመጣ። እንደው ጥንቆላ አልወድም፣ እግዚአብሔር ምስክሬ ነው። ያው በሚዲያ ነው እና ጓደኞች የምትከታተሉ ዛሬ የምትከታተሉ ያው ትናንት ያያችሁ ይቀጸላ ወንድማችሁ ጠንቋይ አልወድም፣ ጠንቋላ አልወድም። ጠንቋዩ አብሮ የሚበላው የሚጠጣውን ችግር የለብኝም አብሬ ያው እንትን ስለም ጠንቋላ አልወድም። እና ከዛ ሰውዬው በቃ ይሄን አድርጊ ከዛ ነገረኝ የወንድሜን ገዳዮች እነማን እንደሆኑ እነማን እንዳስደገሙበት ከየት ሄደው እንዳስደገሙ ነገረን። ድብና አብሮኝ ሄዶ የእህቴ ባል ቄስ ነበረ። እሱም ይሰማ ነበረ። የእሱም እንስሳቶች አብደውበት መድኃኒት ሰጠው፣ ቆም ጥሩ ቆም። እንስሳም ያሳብዳሉ ሰዎቹ ግን እንዴት ጥንቆላ እኮ ነው። እኔ እኮ እንዲያው አንዳንድ ጊዜ ብዙ ጊዜ የምናገረው የመናፍስቱን ዓለም እኔ አሁን ይሄ ክርስቲያን ነኝ የሚለው ማህበረሰብ በራሱ አያውቀው። ዝም ብሎ ነው ነፋስ የሚጎሽ። መናፍስት እኮ ሰይጣን ራሱ የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ይላል። የተመረጡትን እስኪያስት ድረስ ይላል። ይህ ማለት በወንጌል እንኳ አምነው ተመርጠው ተጠርተው አይደለም ተመርጠው በክርስቶስ የሆኑትን ጭምር እስኪያስት ድረስ ይገለጣል። በኋላ ምናልባት አንዳንድ ነገሮችን አነሳለሁ በሱ ጉዳይ ላይ እና ቀላል አይደለም። ጥንቆላ ቀላል አይደለም። በነገራችን መጠንቀቅ አለበት። ሰው ዝም ብሎ በኢየሱስ ስም ስላለ ሰይጣን ዝም ብሎ የሚሄድ አይደለም። ህይወት ነው እሱ የሚያየው፣ እምነት ነው የሚያየው። እምነትም ህይወትም ሊኖረው ይገባል። ክርስቶስን በእኔ ውስጥ ሲያይ ነው እሱ እኔንም አይቀርም። ይህም በደንብ ማወቅ አለብን አይደለ? ምንድነው ሰይጣን የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል ይልና ይዞራል እንጂ ዙሪያችሁን አይልም።
ዙሪያችሁን የእኛ ሀገር አማርኛ ያመጣው ይሄ አተቴ ዛር ምናምን እያለ በራሱ ላይ ጥጥ ብሎ የሚያዞር ያመጣው እንጂ መጽሐፉ የሚለው ይዞራል ነው የሚለው። እንዲያውም ትክክለኛው ዘር ትርጉሙ ወዲያ ወዲህ ይላል ነው የሚለው። ክፍተት ሲያገኝ ይገባል። ልክ ጌታ እንደተናገረው ጌታ ምን ብሏል? አንድ መንፈስ ከአንድ ሰው ላይ ከወጣ በኋላ ያ ሰው በእግዚአብሔር ቃል ተሞልቶ ወይም ደግሞ በምሳሌው የተናገረው ውሃ ካልተሞላ ነው። ውሃ በእግዚአብሔር ቃል የእግዚአብሔር ቃል በውሃ ስለሚመሰል በውሃ ካልተሞላ እንዲሁ ደረቅ ሆኖ ካገኘው አእምሮ በጣም ተውቦ ስለሚያገኘው ከሱ የባሱ 7 እጥፍ ይዞ ይገባል። ማለት ምን ማለት ነው? የእግዚአብሔር ቃል በሰውየው ውስጥ ከሌለ ማለት ነው። ስለዚህ ሰይጣን በእምነት ጸንታችሁ ተቃውሙት ነው የሚለው። በእምነት ጸንቶ መቃወም ማለት መጮህ ማለት አይደለም። ሰይጣን ብዙ ጊዜ ሰው ጠንቋይንም ስንቃወም በጥንቃቄ እኛ ምንድን ነው ህይወታችን ውስጣችን ያለው? ለምንድን ነው ጳውሎስ እንዲህ አለ? ስለ አንተ ቀኑ ሁሉ እንገደላለን እንደሚታረዱን በጎች ተቆጠር ሮሜ 8 ላይ። ነገር ግን በወደደን በእርሱ ከአሸናፊዎች እንበልጣለን። አሸናፊዎች እነማን ናቸው? በወደደን በእርሱ እኮ ነው ያለው። ጳውሎስ በህይወቴ ነው በራሱ በክርስቶስ ነው ማሸንፈው ነው ያለው። እና ብዙ ሰዎች የመናፍስቱን ዓለም የተረዱት አይመስልም። ይቅርታ ክርስቶስን በሚገባ ሳንለብሰው ልበሱት ሲል ነው። እሱን መልበስ የግድ ነው። ሰው ይህን ያደርጋል። በእንስሳት ላይ ይደግማል፣ በምድር ላይ ይደግማል። የምድር እርግማን አንጸልይም እንዴ? የምድር እርግማን ይነሳ ብለን እኮ እንጸልያለን። ምድር ትረገማለች እኮ። ኢትዮጵያን የሚረግሙ የሉም እንዴ? አሉ እኮ። በነገራችን ኢትዮጵያን የባረክን መስሎን እኮ ስረግም የኖርንበት ዘመን አለ። እንዴት ጥሩ። ለምሳሌ መርገም ማለት ምን ማለት? አይሳካለት እንደሱ ማለት ነው። እሱማ ንግግር ነው። መርገም ማለት ከእግዚአብሔር ቃል ውጭ የሆነ አሰራር ነው። እኔ በየመወስድ ለምሳሌ ጥሩ እግዚአብሔር ያለውን ትቶ ሌላውን መታዘዝ። ለምሳሌ እግዚአብሔር በዚህ ምድር ላይ አንድ ነገር አስቀምጧል። ያስቀመጠው ሰማይን ምድርን የፈጠረ አይደለም እንዴ? ዓለማትን የፈጠረበት ሁሉን ወራሽ ያደረገው በእርሱ ከብሮ ከእርሱ ጋር የሚኖር እግዚአብሔር ሆኖ እያለ ክብሩን እንደ መቀማት ሳይቆጥር የባሪያን መልክ ይዞ ወደ ምድር የመጣ እርሱ የእግዚአብሔር ልጅ ኢየሱስ የሚባለው በዚህ ምድር አስቀምጦ ልኳል። አይ እሱ አያስፈልግም አይደለ? እንዲሁም የዕብራውያን ጸሐፊ ምዕራፍ 10 ቁጥር 28 ላይ እኮ ሲናገር ስለ ሙሴ ሕግ ፍርድ ሲናገር ምንድን ነው የሚለው? የሙሴ ሕግ ፍርድ በነገራችን ላይ አንድ ሰው ከሞተ በኋላ ምን በለው ነው የሚለው? ሬሳውን አስከሬኑን አውርድና ቅበረው ይላል። ለምን ሲባል የምድር እርግማን ይሆናል፣ ምድር ትረገማለች ይላል መጽሐፉ ነው። ስለዚህ ሙሴ አንድ ወይም ሁለት ሰው ማነው ሁለት ወይም ሶስት ሰው ከፈረደበት ከመሰከረበት አንድ ሰው ይገደል የሚል ይሰቀል የሚል ሕግ አለ። መጽሐፍ ቅዱስ ደግሞ የሚናገረው የእግዚአብሔር ልጅ የሰደበ ይላል። የተቀደሰበትን ያንን የክቡር ደም ወይም ቅዱስ ደም እንደ ርኩስ ነገር የቆጠረ የታተመበትን ያን የጸጋውን መንፈስ ያክፋፋ የበለጠ ፍርድ አለበት ይላል። የሰው ፍርድ የምድርም ፍርድ ነው። የሰው መረገም የምድርም መርገም። ሰው ሲባረክ ነው ምድር የምትባረከው። እርግጠኛ ነኝ እንደዚህ ነው ማየት ያለብን እንጂ የገሌው ጋር ይጠብልቅ ስለተባለ አይደለም። እሱ ንግግር ነው። ላይጠበለቅም ላይወጋም ይችላል። ስለወጋ ሰይጣን ይወጋ ስለተባለ አይወጋም። እንዳልኩት ነው የሚወጋው። እንግዲያውንስ የሚወጋው በእኛ ያለው በዓለም ካለው ይበልጣል ካለ እሱ ነው። የሰላም አምላክ ሰይጣንን ፈጥኖ ከእግራችሁ በታች ምን ይላል? ይቀጠቅጣል ይላል ሮሜ 16 ላይ። ስለዚህ እርግማን ማለት ሰዎች ናቸው። የምድር በረከት የሚሆኑ የምድር እርግማን የሚሆኑ ሰዎች ምን ማድረግ አለባቸው? በእግዚአብሔር ትእዛዝ መሄድ አለባቸው። አንዳንድ ጊዜ እግዚአብሔርን ያከበርን መስሏቸው ሰዎች ሌሎችን ያከብራል። ለምሳሌ እሱ አሁን እኔን እንዲሁ ደግነት መስሎት ከእግዚአብሔር የበለጠ ክብር ቢሰጡኝ ተሳስተዋል። ስለ እኔ ማን ይክበር? እግዚአብሔር ይክበር።
እግዚአብሔር የተናገረውን ያለውን ከማድረግ ውጭ ሌላ ማድረግ በራሱ እርግማን ነው። ለምሳሌ ሰርተህ ጥረህ ግረህ ብላ አለ አዳም። ባል ግን አልሰራለም። ሰርቶለታል? ይህን ቀን አክብር ብሎታል? አዳምን አላለው። ህጉ ነው ሰንበትን አክብር እንኳ ያለ። ህጉ ምን ላይ ስለመጣ ነው? ህጉ አንዱ የእግዚአብሔር የአምላክን ሰንበት አክብር ብሎ አንድ እግዚአብሔር ህግ ሲሰጥ ያንን ህግ እንዲፈጽሙ እግዚአብሔር ሰጣቸው፣ ግን አልፈጸሙትም። በአዲስ ኪዳን ምን ሆነ መሰለው? ያ ሰንበት ጌታ ሆኖ መጣ። ራሱ ጌታ የሰው ልጅ የሰንበት ጌታ ሆኖ መጣ። ስለዚህ እሱ ነው ክብር ይገባው፣ የእግዚአብሔር ክብር የተባለ ክርስቶስ። ስለዚህ ሰው ጥረህ ግረህ ብላ ማለት አርፈህ ተቀምጠህ ችጋርን አውጅ ማለት ነው። በነገራችን በእግዚአብሔር መልክ ምሳሌ የተፈጠረ ሰው እንጀራ መብላት አለበት ብያለሁ። እንጀራ መብላት አለበት፣ መጠጣት አለበት፣ መልበስ አለበት። እኔ እኮ የእግዚአብሔር መልክ ነኝ። እንዴት ነው የምበላ መጠጣ? ስሰራ የእጆችን ስራ ባርካለሁ ያለ እግዚአብሔር። የማይሰራ የተረገመ ነው አለ። ሊሰራ የማይወድ አይብላ አለ ጳውሎስ። ስለዚህ እግዚአብሔር በረከትና እርግማን ተቀምጧል። ስትሰራ ባርካለሁ፣ ስትቀመጥስ ተረግመሃል። ምንም ራስህን ረግመህ ነው የተቀመጥክ ነው። እና አንዳንድ ስለሚሰፋብህ እንጂ በደንብ ይሄን መናገር እችላለሁ። ሀገራችን ላይ እሱ ነገር አለ። ቁጭ ብሎ እንትን ጠባቂ በቃ ቁጭ ብሎ አንድ እርግማን አገር ምትለወጥ ትውልድ የሚለወጥ ለምሳሌ አሁን እግዚአብሔር በቃ እንዲሁ እኔ አሁን የሆነ ምንድን ነው አሁን የከበረ ማዕድን አውጥቶ አሳይቶ የምንለት ልበለውት የሆነ በዓል ተብሎ በሚከበርበት ቀን አንሱት ቢባል ዛሬ አንነካው ነው እኮ እየሆነ ያለውን ነው የምነግረው። ሲጀመር ጦርነት አያስፈልግም። መጀመሪያውንም የሰው ልጅ ተስማምቶ በሰላም እንዲኖር ነው እግዚአብሔር መርህ ያስቀምጥ። ችግር ካለ በውይይት እንዲፈታ ነው እንጂ ይሄ ዝም ብሎ በመናቆር የሚመጣ እሱ ራሱ የአገር እርግማን ነው። ጦርነት ራሱ መጀመሪያ ጦርነት አያስፈልግም። ለምድራችን የሚያስፈልጋት ሰላም ደግሞ የተዘረጋ ነው። ሰላም ጳውሎስ እንደዚህ ያለ ለኤፌሶን አማኞች ሰላምታ ሲያቀርብ ከእግዚአብሔር ከአባታችን አለ ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ለአማንያን ጸጋ ሰላም። ስለዚህ ምድራችን እርግማን ላይ ነው ስንል ሰዎች መርገም ውስጥ ስላሉ ነው። ከመርገም መውጣት ቢቻለው ደግሞ በኋላ መጣበታል። ስለዚህ እኔ እዛ ሰውዬ ዘንድ ከሄድኩ በኋላ ያ ሰውዬ የነገረኝ ለካ ተገላቢጦሽ ሆነብኝ። ወደዛኛው ጥያቄ እንዴት እሱ ያለኝ ላይ ትሄዳለህ፣ ለእኛ ሁሉ የምትተረፍ ባለሹም ባለስልጣን ነው ያለኝ። እግዚአብሔር ያየልኝ ደግሞ ሌላ። ለእግዚአብሔር ክብር ይሁን። እግዚአብሔር ያየልኝ ሌላ። እዚያ ታንቆ ከሚሞት ዘመዴ እናቴ 15 ጊዜ ወይም 15 ይሉኛል እንግዲህ እኔ ብዙም ቆጥሬም ትዳሉ አልኳቸው። መቁጠሩ ማዘን ስለሆነ ወልዳ አሁን ያለን 4 ልጆች ነን። ሰይጣን ነው የጨረሳቸው። ቡላድ የሚባል መንፈስ የሚተላለፍ የዘር ምናምን የሚባል የሚያሳንቅ ራሱ የሚያስጠነቁል ያ መንፈስ ነው። በዚሁ የኢትዮጵያ ሕዝብ እየሰማኝ ስለሆነ ነፃ ይውጣ። ነፃ ውጭውን በኋላ እናገራለን። ነፃ ይውጣ። ይሄን ነፃ ውጭ ባላገኘው ኑሮ አልኖርም እስካሁን። አሁን ለእኔ አይደለሁ ለራሴ አይደለሁ በዋጋ የተገዛው እግዚአብሔርን አክብሬ በስጋ የምኖር ነኝ። ስለዚህ ማንም አሁን ምንም አያደርገኝ። ምንም በሆን ደግሞ አለኝ ይወረስኩታል። ክብር ለእግዚአብሔር ይሁን። ስለዚህ ያ ሰውዬ ያለ ሌላ በዛን ዓመት ነው እንግዲህ ምናልባት ቀጥለው ያቀርቡታል ያልኩት እኔ እዚህ ጋር ልግባ። የወንድሞትን ገዳይ አወቁ። ለመበቀል ወዲያው ወደ እርምጃ አልገቡም። ምን አረጉ? አልገባም። ያጎቴ ልጆች ናቸው። ያጎቴ ልጆች ናቸው የተባሉ አልገባሁም።
እግዚአብሔር እጃቸውን ይስጠው ብለን ተውናቸው። የራሳቸው ወንድሞች ናቸው። ያው እነሱም እኮ አሁን እየተብላሉ እኮ ነው ማለት እንደዚህ እያባሏቸው ነው። አንድ ጊዜ አሁን በቅርብ የሰማሁት እንዲያውም የሆነ ጠንቋይ ተነስቶ እዛ እየሄዱ እርስ በርሳቸው ባልና ሚስትን ሳይቀር እያባላ በጸበል ስም እንትን ብሎ በጣም በሚገርም ሁኔታ ህዝቡን እንዳለ ያጫረሰው። አሁን ምናልባት እንደሰማሁት ከሆነ መንግስት ጣልቃ የገባ ይመስል ጸበል ዝም ብሎ ጸበል እዛን ተክለ ሃይማኖት ጸበል ብሎ ነው አንድ ግራይታ የሚባል ሀገር ላይ እዛ ላይ በቃ ይሄዳሉ። የኔም ዘመዶች በቃ መተረማመስ፣ እርስ በርስ በቃ መበላላት፣ የገሌ ያስደግማብሻለች፣ የገሌ ያስደግሙብሃል፣ እንደዚህ እያለ አባልቷቸው እኔ ሂጄ እንዳላስታርቅ እንግዲህ በኋላ መመጣበት ነገር ስላለ ከባድ ነው እዛ መሄዱ። ለኔ ምን ጌታ እኮ በገዛ ዘመዶቹ ዘንድ መፈወስ ተሳነው፣ መፈወስ አልችልም ብሎ ጸጋው አቅቶት አይደለም። ጌታ ይችላል፣ ግን ልበ ደንዳኖች ሆኑ የገዛ ዘመዶቹ እና ትቷቸው ሄደ ይላል። ትቶ መሄድ ጥሩ ነው። ወንጌል እንደሱ ነው የሚለው። ወንጌል በቃ ሄዱ ነው። ተቀምጠህ ተሟገት አይደል፣ ተከራከር፣ ስለ እናትህ ስለ አባትህ ርስት ተሟገት አይደል። ወንጌል ለፍ ሄድ ነው ተታይድ። ታዲያ እንዲህ አይነቱን ኃይለኛ ሰው ጌታ ኢየሱስ ቤት አልፎ እንዲህ በቃ እንዲህ አይነት ሰው ለማድረግ አበቃውት ምንድነው? እንደ ኮኔክሽኑ የተፈጠረበት ምን አጋጣሚ ነው? የተለወጡባትን ቦታ እሷ ናት። አሁን እዚህ ካመጣኋት እንትን ላይ ያን ሰሞን አንደኛ ቅድም ካልተናገርኩት አንዱ ባህር ዳር ካህናት ማሰልጠኛ ገብቼ ሰልጥኜ ነበረና የካህናት ማሰልጠኛ ማለት ሰንበት ትምህርት ቤት ማደራጀትና እንዲሰበካ ጉባኤን ማስፋፋት የሚል ርዕስ ያለው የ4 ወር ኮርስ እዛ ሄጄ ይሄ መጽሐፍ ቅዱስ የሚያስተምሩ ሰዎች መጽሐፍ ቅዱስ ላይ ትኩረት የሚያደርጉ ማለት ነው። ያው እነሱ ታድሶ የሚሏቸው እኔም ታድሶ ነው እነሱ ናቸው ስም ያወጡልን። ጥሩ ነው ስም ሲያወጡልን ደስ ይለናል። ምን ችግር እንኳን አሮጌ አላሉኝም እንጂ ደግሞ እኮ ጥሩ ነው። እውነትም መታደስ እኮ ነው ያለውን ነገር ነው የተማራችሁትን የእግዚአብሔር ቃልን አሮጌ መባል ነው እንጂ መጥፎ እግዚአብሔር ነው ደግሞ አዲስ መባል ማሱ እግዚአብሔር ይባርካቸው። እና ከዛ እየሰለጠነ እያለ ገና አንዳንድ ጥያቄዎች እዛ ኮርሱ ላይ ተነሱ። ጥያቄዎቹ ምንድን የሚሉ ናቸው? አንደኛው ማርያም ጥንተ አብሶ የሚባለው አሁን ተነስቷል። ቤተክርስቲያን አንስታው አሁን በዚህ ወቅት በየሚዲያው ይሄ ትምህርት እየተላለፈ ነው። ጥንተ አብሶ አለባት የሚል ምን ማለት ነው? ጥንተ አብሶ ማለት የአዳም የውርስ ኃጢአት አለባት አለባት የለባትም የሚል ጥያቄ አመጡ። ያን ጥያቄ የፈጠሩት ሰዎች አጋጣሚ ሆኖ አብዛኛው መርጌቶች ናቸው፣ የያሬድን ዜማ የተማሩ ናቸው። እና ያነሱት ከያሬድ መጽሐፍ ያሬድ እስመ በእንቲሃ ወበእንተ አዝማዲሃ ተሰቀልኩ ዲበ ጽቤ ይላል። ስለሷና ለዘመዶቿ ስል በመስቀል እንጨት ተሰቀልኩ ይላል እግዚአብሔር ብለው ያሬድ ጮኻል። እና ለሷና ለዘመዶቿ ከተሰቀለ እሷ ምን ስለሆነች ነው? ጥንተ አብሶ ከሌለባት የአዳም የውርስ ኃጢአት ከሌለባት ለምን ተሰቀለላት የሚል ጥያቄ አነሱ። እኔ የዛኔ ድንዙዝ ነኝ። ምናልባት ከትምህርቱ በኋላ ትምህርቱ ሲቋጭ ቶሎ ብዬ በጣም እውቅ የመምህራን አረቄ ቤት አለች የኛ የታወቀች ለኮርሰኛ እዛች ደን ስንጠጣ ቆይተን መጠን በቃችን እንትኗን ጥፍጥፍ አድርገን አልጋ ተደራራቢ አለ እዛ ለጥ ነው። ምንም እንትን የለም ማጥናት ምናምን የምን ጥናት ለጥ አረቄ ጠጥቶ ጥናት የለም ማይታሰበው አረቄ ጥሩ አረቄ ቤት። ከዛ ሌሎቹ በጣም ዘመናዊ ትምህርት የሄዱ ልጆች አንዳንዶቹ ፕሪፓራቶሪ የሚማሩ አንዱ እንደውም ይህን ጥያቄ ያነሳው ዩኒቨርሲቲ የዛን ዓመት የሚገባ ልጅ የነበረ ነው። ገብቶ ተመርቋል አሁን። እና ጥያቄውን ሲያነሳው መምህሩ ተበሳጨ። ለምን እንዲህ ትላለህ እንዴ አልኩኝ። ገለፍ ያው እንትኑ ነግሬዎታለሁ፣ ተናጋሪ ነው፣ ቀደም ብዬ እናገራለሁ። እና እንዴት እንደዚህ ይሉታል? ይህ ጥያቄ መመለስ ነው ወይንስ ደግሞ ሰውየውን መስደብ ነው? እንዴ ተው እንጂ አልኳቸው። አንቱ አክብሬ
አንተ ጩልሊት ደግሞ አርፈ ተቀምጣል። ጩልሊት እንግዲህ እሳቸው ቋንቋ ጩልሊት ምን የሆነች አሞራ ናት መሰለኝ፣ ጭልፊት ነገር እንደዛ ሲሉ ስቄ ተኋቸው። ከዛ ነገሩ እየተቀጣጠለ ሄደ። ሌላው መምህር ሲመጣ ሌላ ጥያቄ ተነሳ። ለምንድን ነው ሴት ወር አበባ አይታ፣ ወር አበባ ማለት የሴቶችን ልማድ አይታ ለምንድን ነው አውደ ምሕረት ማትገባ ብሎ ሌላው ጥያቄ ተነሳ። ምናልባት የማያውቁ ሰዎች ፕሮቴስታንት ይሄን ፕሮግራም የሚከታተሉ ኦርቶዶክሶቹ ይገባቸዋል፣ ላያውቁ ይችላሉና የወር አበባ አለመግባት ቤተክርስቲያን የሚለውን በደንብ እስቲ ያብራሩት። ወር አበባ የሚለው የሴቶች ልማድ ማለት ነው። ቤተክርስቲያን ግን አይገባም፣ ሴቶች አይገቡም፣ በኦርቶዶክስ አይገቡም። እሱን በደንብ ተናገሩ። ይሄ የሴቶችን ልማድ ያዩ 7 ቀን ይጠበቃሉ፣ አይገቡም። ለ7 ከውጭ ነው የሚሆኑት። እንትኑ ከብሉይ ኪዳን ይመጣል። እንደገና ወልደው ሳይጠመቁ ጸበል ሳይረጩ አይገባም። ይሄ ጉዳይ ተነሳ፣ እዛ ተነሳ። አይገቡም። ለምንድን ነው የማይገቡ? ያለንበት ኪዳን አዲስ ኪዳን ነው ብሎ ጥያቄ አነሳ። ያኛው ብሉይ ኪዳን ነው። ብሉይ ማለት ያረጀ ማለት በግዕዙ ትርጉሙ ያረጀ፣ ፊተኛውና ኋለኛው ይለዋል። ፊተኛይቱ እና ኋለኛይቱ ማነው? ኋለኛይቱና ፊተኛይቱ ይቀርታ። ኋለኛው ኪዳንና ፊተኛው ማነው? ፊተኛው ኪዳንና ኋለኛው ኪዳን። ፊተኛው ኪዳን ብሉይ ኪዳን፣ ኋለኛው ኪዳን አዲስ ኪዳን። አሁን ያለንበት ኪዳን አዲስ ኪዳን ነው። ስለዚህ መርገም ተሰብሮልናል ብሎ ጥቅስ ጠቀሰ። ከመይሳር መርገማ አሃለ ሔዋ ዲበ ዕፀ ተሰቅለ ብሎ የእሷን መርገም የሔዋንን መርገም ሊሰብር መስቀል ላይ ተሰቀለ የሚል እንትን አመጣ እና መርገም ብለው በቤተ ክህነት ንግግር ብዙ ጊዜ የሚወራ እንትን አለ። ትክቶ ነው። ትክቶ ማለት ይሄ የሴቶች ልማድ ማለት ነው በግዕዙ። እንዲሁም የመርገም ጨርቅ ነው የሚለው አይደለ? መርገም የሚለውን ይህን አማርኛ ይጠቀሙታል። መርገም ብለው የሚወስዱት ያንን እና ይህ ጥያቄ ሲነሳ ያው አንዳንዱ ብዙ ጊዜ ሚዲያ ላይ የምናነሳው ነው። እንግዲህ ዮሐንስ አፈወርቅ የሚባል ሰው እያለ አይድረስ በሩ እስኪ እናንተ አፈርን እኮ ለመናገር። ዮሐንስ አፈወርቅ የሚባለው እንዲያውም ያንን የሴቶች ልማድ የምታየዋን ሴት ሌሎች ሲተፉባት ሂዶ ስሞታል ብለው ዮሐንስ አፈወርቅ ተባለ። እዛ በኋላ ማርያም አፈወርቅ ብላ ስም አወጣችለት ይላል። እንዴት ነው አንዲት ያው እንትኑ ታሪኩ እንዳይሰፋበት አይችኖቹን ማብራራት ብዬ ዮሐንስ አፈወርቅ እነሱ ያነሱትን ነው ቃል በቃል ዮሐንስ አፈወርቅ የሚባለው። እነሱ ደግሞ ያነሱት እነዚህ ታድሶ የሚባሉት መጽሐፍ ጻፊዎች መጽሐፎቻቸውን አስገብተዋል እዛ ኮርስ ውስጥ ላይ። ያን መጽሐፍ አንብበዋል እኔ ልጆች ማታ ማታኛ ሳናይ ያነባሉ። እኔ ግን ዝም ብዬ በጭፍን ነው የምከራከረው። ለልጆቹ ደጋፊ ነኝ። ጥያቄ ነዋ። ተማሪ ነኝ። ተማሪ የሚጠይቅ ነው አይደል? ተማሪ ትክክለኛ ተማሪ ጠያቂ። የማይጠይቅ ተማሪ እኮ ነው የሚረብሸው። ረባሽ፣ አመፀኛ፣ ወንበዴ፣ ዱርዬ። ይሄ ዝም ብሎ እንትን የሚሆነው እኮ ጠይቆ ያልተማረ ተማሪ እኮ ታሪክ ማያውቅ ታሪክ አልባ ትውልድ እንጂ የሚጠይቅ ተማሪ ሊቅ ነው የሚባለው። እንዲያውም ለምን አትጠይቁም ተብለን አባቶቻችን እኔ ቤተ ክህነት ስማር ጥያቄ ከመጠየቅ ይልቅ እንቅልፍ አንቀላፍቻ አንድ ጊዜ እዚህ ላይ የመቱኝ ይታወቃል። ያውን ባልተቀባ በሸካራ ጫማ ጠይቁ ነው የሚባለው። ጠይቁ ነው የሚባለው። አባቶች እንዲህ ነው። ካልጠየቅንን አይገባንም። አለም ቤተ ክህነት ከባድ ትምህርት ነው። ሽምደዳ ነው። ዜማ አለው። ዜማው ዝም ብሎ አይደለም፣ ስድ አይደለም፣ ዝም ብሎ እንደንት የሚጮህ አይደለም። ምልክት አለው። ብዙ ምልክት አለው። ንባብ አለው። ንባባቱን ጠብቀን ነው ዜማውን ራሱ እናዘማ። 4 ንባባት አሉት እኮ ግዕዝ ማለት ዝም ብሎ አይደለም። ተነሽ፣ ተጣይ፣ ወዳቂ እና ሰያፍ ይባል ንባባት አሉት። ከዛ አንብር፣ ድምፅ፣ ርክርክ፣ ደረት፣ ቅናት፣ ድፋት፣ ሂደት የሚሉ የዜማ ምልክቶች ያሉት እኮ። ይህ ሁሉ ጠንቅቆ እኮ ነው የሚጮኸው። ይህ ሁሉ ጠንቅቆ መጮህ የሚችለው ግን ሲጠይቅ ነው። ካልጠየቀ ተራ እንትን ሆኖ ነው የሚወጣው። ሊጠመጥም ይችላል። ካባ ሊለብስ ይችላል። ቀሚስም ሊለብስ ይችላል። መስቀል ይዞ ሊባርክ ይችላል። ለምን? ስልጣኑ የእንትን ስለሆነ ከጳጳስ የሚቀበለው ስለሆነ። ጳጳሱ ራሱ እኮ ያልተማሩ ሊሆኑ ይችላሉ። ባሕታዊ፣ ዝም ብለው ባሕታዊ እና እንደሱ ሊያደርግ ይችላል። በትክክል የተማረ ሰው ግን የተማረ የሚያሰኘው
ጠይቆ መጠየቅ ያደርጋል ሊቅ እንዲሉ ሊቃውንት መጠየቅ አለበት እና ጠያቂን ትውልድ ለምን ትነፍጋላችሁ መምህራን ነው የኔ ጥያቄ። እና እነዚህ ሰዎች ለምንድን ነው አፈወርቅ ስሞታል? አፈወርቅ የተሰኘበት አፉ ወርቅ ነው የተሰኘበት እኮ ያን ስሞ ነው። የሴቶችን ልማድ አይታ ሰዎች ሲተፉባት የነበረችን ሴት ያንን ሄዶ እሱ ስለሳመው ነው አፈወርቅ ብላ እመቤታችን ድንግል ማርያም የሰየመችው ብሎ ጥያቄውን አቀረበው። እንደዚህ ነው ታሪኩ። እና አንዱ ይስመዋል፣ አንዱ እንደ ርኩስ ይቆጥረዋል ነው ነገር። እኔ እንደዚያ ሲለኝ ክው አልኩ። ለምን እኔ ታምር አላነብም፣ ዚያር ምስክሬ ነው። ያኔ ታምር አላነብም። እኔማ ትኩረቴ ዜማ መጽሐፍት ላይ፣ ቅኔ ላይ፣ አቋቋም ላይ እንጂ እንትን ላይ የለሁበት። መርጌታ ነኝ። ይሄ ስንክሳር ምናምን አላነብም። ከዛ የት ነው ያለ ብዬ ስጠይቅ ነገርን ቦታው እነዛ ልጆች ኋላ እግዚኦ አልኩ በቃ። እና እንዲህ አይነት ነገሮች ሲነሱ ከዛ ጥያቄው እየተፈጠረ መጣ። ጥያቄው በጣም ሲጎላ የትምህርት ቤቱ መጀመሪያ የተጠየቁት መምህር ወስደው ከሰሱን። ከሰው እዛ ስንጠየቅ ይሄ ጩሉሊት በቅርብ ቀን መናፍቅ ይሆናል አሉ። እኔን እሳቸው መናፍቅ ይሆናል አሉ። እዛ በኋላ መናፍቅ ማለት ምን ማለት ነው? እንዲያውም የሚገርመውት እዚህ ላይ ጴንጤ ቢባል ራሱ ዝም ብዬ በጆሮ የሰምቼ የሆነ ጭራቅ ነው የሚመስለኝ እንጂ ጴንጤ ራሱ አላውቅም። ያኔ እውነቴን እና ከዛ በኋላ ክሱን እንትን ስንል አንድ በጣም የተሻሉ መምህር አይ ተው እንዲህ ብላችሁ መጠየቅ አልነበረባችሁም፣ እሱ እኮ ምንም አያውቅም። እንግዲህ እኮ መጋቢ አዲስ እኮ ነው የሚባለው። መጋቢ አዲስ ተብሎ የአዲስ ኪዳን ትምህርት አለማወቅ በጣም ያሳዝናል። አዲስ ኪዳን የተመሰረተበትን የመሰረቱን ደም አለማወቅ በጣም ያሳዝናል። እና አዲስ ኪዳን እኮ በደም በእግዚአብሔር ልጅ በኢየሱስ ክርስቶስ ደም የተመሰረተ እኮ እና ከዛ ለምን እንዲያደርጋችሁ አሉን። ከዛ ዝም ብላችሁ ተመረቁ ውጡ አሉን። ያን ተመርቄ ስወጣ በወጣሁ ወቅት ነው እንግዲህ ነገሮች እንዲህ ተደራርበው የመጡት። ያም የጠንቋዩም የእንትኑም የተፈጠረው እዛ ውስጥ ላይ የሆነች ማህበር አቋቁመው ዲያቆናትና መምህራን እዛ ውስጥ አስገቡኝ። እዛም አስገብተው አስተምረን ያሉኝ መጽሐፍ ቅዱስ አስተምረን ኮርስ ሰልጥነን ስለወጣሉኝ እነሱ ለካ ሌላ ትምህርት አላቸው። የመጽሐፍ ቅዱስ ትምህርት ነው ዋናው ዓላማቸው። ማህበር እኮ የገብርኤል ማህበር በገብርኤል ማህበር ውስጥ ነው ታድሶቹ ይሄን የጀመሩት። የገብርኤል ማህበር ነው ማህበር። እና ከዛ በኋላ በዛ እንትን ስንል ምን አደረጉኝ? ያው እነሱ ጋር አለ ተብዬ ተጨመርኩ በሰበካ ጉባኤ እና አረፍ ተው ብለው እኔን መከሩኝ። እሺ ብዬ አላወቅኳቸውም ነበር ብዬ እነዛ ልጆች ራሴን ለማግለል ሞከር። ግን ደግሞ ልጆቹ ሄደው ከጳጳስ ክስ መስርተው ሰበካ ጉባኤውን ከሰው እንዳትነኳቸው ተብሎ ከዛ ያው ሌላ ሚዲያ ላይ ስለተናገርኩት ላሳጥረው ያኔ ነው ነገሩ የተፈጠረው። ከዛ በኋላ ግን 4 ሳምንት ስለኔ በትሩምባ ህዝብ ተሰብስቧል። ስለኔ ታድሶ ሆኗል ተብዬ እኔ እኮ አይደለሁም አላውቅም እኮ ብዙ ሰዎች ሊመሰክሩልኝ መጥተዋል፣ መሰከሩልኝም። ከዛ በኋላ ግን ያው ነገሩ እየሰፋ ሲሄድ እንዲያው አፌ ስቶ እንግዲህ ሁልጊዜ የምለውን ነው አምላከ ገብርኤል ይፍረድብኝ እኔ አይደለሁም ብዬ በህዝብ መካከል ተናገርኩ። ከዛ አንድ ሰባኪ ነኝ የሚል መነኩሴ አምላከ ገብርኤል ነው ያለ ገብርኤልን አላለም ብሎ ግን ሲል እዛ ምዕመናኑ እንዴት ገብርኤልን አላለም ትላለህ? ገብርኤል አምላክ ነው እንደሚሉ ደግሞ ሌሎች ተነሱ። በዛ ግጭት ተፈጠረ። የኔም ወገን የነሱም ወገን ኃይለኛ መፋጨት መጣ። ከዛ በኋላ ግን አንድ ልጅ ከነበረው ከማህበሩ ከነበሩት መካከል አንዱ በቃ ይችን ነገር ተከትዬ መንገር አለብኝ ብሎ በጣም የሚገርም መጥፎ አደጋ ውስጥ ወድቄ በነበርኩበት ወቅት መጥቶ ጽድቅህ የመርገም ጨርቅ ነው አለ። ምን ማለት ነው አልኩት። በቃ ጻድቅ የለም አንድስ እንኳን ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል አለ። ምን አልኩት። በቃ ተናድጄ ማለት ነው። ይፈሩኛል ደግሞ ያው ሚዲያ ላይ በጣም ነው የሚፈሩ። እኔ አሁን በጉልበት እንኳ የሆነ እንደነሱ ዱለኛ እንኳ ባልሆን
የሆነ እነሱን ለማጥቃት መሄድበት መንገድ ቀላል አይደለም እና ከዛ የተነሳ በጣም ይፈሩኝ ያው ፖለቲካው ጋርም እነዚህ ጸጥታ ኃይሎች ጋርም እንትን ስለምን ማለት ነው። እና ከዛ በኋላ ይህን ሲነግረኝ እና ታዲያ ና አስረዳኝ አልኩት። አንተ ሌባ ነው ያልኩት። ና አስረዳኝ እስካሁን ምን ይዘህ ነበር? ለምን አትነግረኝ? ለምን እኔ ያክል ታሰቃዩኛላችሁ? ምንድን ነው እኔ በህዝብ ዘንድ ህዝቡ በቃ ተከፈለ። ምን ወላጆቼ ገጠር አርሶ አደር ናቸው። እኔ እዛ ከተማ ምስል ዘመዴን ጣማት ዘመድ አለ። ከዛ መካከል መጣና ነገረኝ። ሲነግረኝ ስልጠና ልስደድሃል። እሺ የት ነው የምትሰደኝ? በቃ ካህናት የሚሰለጥኑበት ቦታ። እስኪ እንዲሁ በቃ ሄደህ ተሟግተህ ተከራክረህ እነሱን መልስ። አንተም ደግሞ አንዳንድ ነገሮችን ማወቅ አለብህ። አንተ የተማርክ ሰው ነህ ብሎ እንደው እንትን ላከኛል። ባህር ዳር ላይ ሄድኩ። ልክ እኔ ሲሄድ ኃይለኛ ጦርነት ተከፈተ እዛ ቦታ ላይ ስልጠናው ቦታ ላይ። ለምን የሆኑ ልጆች ገብተዋል ለካ ለስለላ። ከዛ ጥቆማ ተደረገ። ዩኒቨርሲቲ የግቢ ጉባኤ የሚባለው ተነቅሎ መጣ። ደግነቱ እዛ እንደው አንድ እንትን ነበረና ማነው አቃቤ ሕግ ነው እሱ እኛን ያውቀናል እና እሱ አካባቢ ነው ያለ ነው እና ለሱ ተነግሮት እሱ ነው እንደገና በቃ ልዩ ኃይል መላክ አለበት ተብሎ በቃ እንትን እንጂ በቃ ሊደፍጡን ማለት ነው። አመፀኛ ትውልድ እኮ ነው እንትን እኮ ነው። ይሄ ቃል ተነካ አይደለም የሚለው ትውልዱ። ይሄ ቃል ተነካ ሳይሆን ይሄ ትውልድ የሚለው ሃይማኖቴ ተቋሜ ተነካ። እምዬ ተነካች። ከኔ እኮ ከኔ የበለጠ ማን ያውቃታል እያልኩ እኮ ቤተክርስቲያን እኔ እንዲሁም እምወዳት ቤተክርስቲያን ዜማ የተማርኩባት፣ አቋቋም የተማርኩባት፣ ቅኔ የተማርኩባት፣ ስንት ስቃይ መከራ ያሳለፍኩባት፣ የተራብኩባት፣ የተጠማሁባት፣ የተቸገርኩባት፣ ቡትት የለበስኩባት፣ እማያውቀው ማላውቀውን ተባይ የተበላሁባት ቤተክርስቲያኗ የኔ ቤተክርስቲያን። ለዚህ ነው ያገባኛል ብዬ አሁንም ድረስ ለዚህ ቤተክርስቲያን ጥብቅና ምቆም እና ያኔ ነው እንግዲህ ወንጌል በትክክል እንትን ያለ እና ይሄ ሰው ነው ወደ ጌታ የሚመጣ። ምን ቃል ነገረው? ምንድነው አይነቱ? ያው ቃል የመጀመሪያ ኢሳይያስ ላይ ያለችዋል። ቀጥሎ ግን ሮሜ ምዕራፍ 3:23 ላይ ያለችዋል። ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል የሚለው ሁሉም ማለት ሁሉም ነው የሚል አብራራለች በደንብ አድርጎ እርገጥ አድርጎ። እና ታዲያ ምንድን ነው መፍትሄው ስለው በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል። ያንን ነገር እና ወዲያው ውስጥ ገባ። ወሰደኝ አልኩት ስልጠናው። ኧረ ወዲያው እዛ መሄድ ጀረበሽ እንጂ ጥያቄ በጥያቄ ቀላል አይሆን። ከዛ እነዛ የሚጠይቁት ልጆች ሲጠይቁት የነበረን ትምህርት እዛ አገኘሁት። ከኮርስ እያለሁ ሲጠይቁት የነበረን ከዛ በቃ እንትና ላይ እነሱም አመጡ። ይሄ መርቆሬዎስን ዚቃ መጡና ነዚያኑ ዘመርቆሬዎስ ሄሮተ ተተናው የዋሃት ዘታገሰ በእንተ አፍቅሮተ ሰብ ዘሰቀሎ ለሰማይ ከመቀመር ይላል። ሰማይን እንደ እንትን የሰቀለ እንደገና ደግሞ ምድርን የመሰረተ ታላላቅ ብርሃናትን ምንድነው ፈኑ ብርሃነከ ወጽድቀከ ብርሃንህና ጽድቅህን ላከልን። ማን? መርቆሬዎስ የሚባል ሰውዬ ሰማይት የሚባል ነው። ይሄ ፈኑ ብርሃነከ ወጽድቀከ ማለት ዳዊት ነው። ይሄን የተናገረው ብርሃንህና ጽድቅህን ላከልን ያለ ዳዊት ነው። ግን መርቆሬዎስ አለ ተባለ። ሰማይንም የዘረጋ እሱ ነው። ምድርንም የመሰረተ እሱ ነው። ሰማይን በከዋክብት ያሸበረቀ ምድርን በአበባዎች ያስጌጠ መርቆሬዎስ ነው ይላል። መርቆሬዎስ ጌታዬ ይላል። አሁን አርመውታል። እሱ መርቆሬዎስ የሚባል ሰው ነው መልአክ ነው። በ25 የሚከበር ሰማይና ምድርን የፈጠረ ሰማይት ነው። ሰማይትነትን ያገኘ የሚባል ሰው ነው እንደነ ጊዮርጊስ እና እሱ ነው። በ25 ነው የሚከበረው። ሁልጊዜ በ25 ወር በገባ በ25 ይከበራል። እሱን ሰውዬ እሱን አነሱልኝ፣ ለኔ ጥያቄ ያቀረቡልኝ። እኔ ደግሞ ያንን ተምሬዋለሁ። እንዴው እኮ ይገርማል። ተምሬዋለሁ በአቋቋም ዚቅ ላይ ተምሬዋለሁ። እንዲህ አልኩ። በቃ ደነገጥኩ። ይሄንን ነው ስጮህ ነው ካልኩ። ከዛ በኋላ መጡልኝ ስለ ድንግል ማርያም አነሱልኝ አንዳንድ ቀረብ ያሉ ጥያቄዎችን። በአንቺ ዓለም ዳነ፣ በልጅሽ ሰላም ሆነ ይላል።
ዓለም ባንቺ ዳነ ማለት እንግዲህ እግዚአብሔር ያሳየው በኪድህን ዓለም ወበወልድኪ ኮነ ሰላም የዘወትር በኪዳን የሚባል ነው። ሌሎቹንም አነሱልኝ። እንዲያውም የሚገርመውት መርቆሬዎስን እዚህ እንደዛ ካሉት በኋላ ደግሞ ማርያምን ኑ ንስግድ ወንግነይ ላቲ ለመድኃኒትነ ማርያም ለዘገብረት ብርሃናት አበይተ ባሕቲታ የሚል ደግሞ ኑ እንስገድላት እንገዛላት ለመድኃኒታችን ለድንግል ማርያም ታላላቅ ብርሃናትን ብቻዋን ለሰራች ይላል። ይህን ደግሞ ለዘገብረ ብርሃናት አበይተ ባሕቲቱ ብሎ ዳዊት የተናገረ ታላላቅ ብርሃናትን ብቻውን የሰራ እግዚአብሔር ነው፣ ምሕረቱ ለዘላለም ነው ተብሎ ተጽፏል። ይህንን ማለት እንዲህ አይነት ነገሮችን ሲያነሱ በቃ ለካ ወድቀናል። ከዛ 1 ዓመት ሙሉ እዛ ክትትል ትምህርት ተማር ብለው አሁን አሉ ሕያዋን ምስክሮች አብረው የሚያገለግሉ ሰዎች አሉ። አንዱ አሉ እሳቸው አብረው ነው እንትን ግን እዛ ውስጥ እያለው ደግሞ እንግዲህ በኋላ መጣበታለሁ እንጂ ከባድ ነው። ከጌታ አሁን ከገባይ እውነት ከዚህ እውነት ሊያወጣኝ የሚችል ብዙ ችግር ገጥሞኛል። እሱ እንደ ክርስቲያን ነው ፈተና የእርሱ ከባድ ለጀማሪ አማኝ እኔ አሁን በዚሁ መናገር የምፈልገው ጀማሪ አማኝ ከሆነ በደንብ ሊያድግ ያስፈልጋል። ጌታ እኮ አማኞችን አይደለም የማያምነው ሕዝብ እንኳን አንድ ቀን ቁጭ ብሎ ሲማር ስለዋለ ነው። እነ ጴጥሮስ አሰናብተው ይህን ሕዝብ ምናበላው የለንም ሲሉ እናንተ አላችሁ ወይ የምትበሉት የላችሁም ወይ ሲላቸው የእኛማ 5 እንጀራና 2 ዓሣ አለ ነው። እንግዲያስ የእናንተ ስራውን መሆን አለበት ሕዝቡን ማስቀመጥ አይደል? ያረጋት ይሄድ ይሄ ሕዝብ አለ እንዴ ምንድነው እዚህ አምቆ ይዞ ምን ያደርግለታል? እውነቴን ነው። ወንጌል ገባይ ብሎ እንዳለ የሀገርን ሀብት አጠራቅሞ ይዞ መዝለል ክርስትና ነው? እኔ እውነቴን ነው። አሁን ነፃ ስለወጣሁ በደንብ ጌታ ስላቆመኝ በደንብ ስለቆምኩ እናገራለሁ። ገና እናገራለሁ ደግሞ እንድናገር እግዚአብሔር ስለሰጠኝ እድል እግዚአብሔር ይመስገን እናገራለሁ። ስለዚህ አሁን በተሐድሶ አካሄድ ውስጥ የተለያዩ ነገሮች ይሰማሉ። የእናንተ የት ናችሁ ለማለት አይደለም፣ የእናንተን ወደኋላ እመጣለሁ። ግን ተሐድሶ ብዙዎቹ ተመልሰው ወደ ኦርቶዶክስ ቤተክርስቲያን ገብተዋል፣ እንደ ድሮ እምነታቸውን እንትን አድርገዋል ይባላል። ግማሹ ደግሞ ወደ ጥንቆላ ድግምት ስራ የገቡ አሉ። እንደውም ተሐድሶ ነን አሁንም ብለው ግን ደጋሚ ተሐድሶ የተባሉ አሉ። እና ብዙ አደጋዎች አሉ እና ነፍስ እስከ ማጥፋት የወንድምን ነፍስ እስከ ማጥፋት ድረስ የደረሱ አሉ ይባላል። አንዳንዶች ደግሞ በጣም ብዙ ዋጋ እየከፈሉ የበለጠ እየዞሩ በቤተ ክርስቲያኗ እንትን ውስጥ በውስጥ ሆነው ብዙ የሚሰሩ አሉ የሚባል ነገር አለ። የትኛው ነው እውነቱ? ሁለቱም እውነት ነው። የተመለሱም አሉ፣ ቤተክርስቲያን ውስጥ ያሉ አሉ፣ የሉም አይደለም። አሁን እኔ የማወራው በዘመነ ቲክቶክ ዘመን ምንም ግልጽ ነው፣ ሁሉም ይደበቅ ነገር አይደለም። እኔ አይደለሁም እኮ አሁን እኮ ካሜራማኑን እንዲህ አይነት ነገሮችን አውጣ እናሳይ ብለው ያሳያል አለ፣ ሞልቷል አለ። እኔ እንትን ውስጥ ገብቼ አሁን ወጣ አድርጌን ካይና አሰማ እዚህ ውጭ ነው ወይ የተናገርኩ ብል ከቤተ ክርስቲያን ውስጥ ያሉ ሰዎች የተናገሩት ውጭ ተናግሬያለሁ። ምናልባት ይህንን ነገር እንዲያነሱ ያደረኩት እኔ ምክንያት ሊሆን ይችላል እንጂ ያነሳነው ጥያቄ እኮ አሁን ጥያቄ ፈጥሮ ውስጥም ላይ ክፍፍል ፈጥሯል። ግልጽ ነው። ክፍፍል ወደ እውነት እንምጣ፣ እናስተካከል እምነታችን በቃ እናርም። በዘመነ እንዲያውም ሊቃውንቱ አሁን ስብሰባ ጉባኤ ኒቅያ የሚል ስብሰባ አሁን ሚያዝያ ውስጥ ላይ ይደረጋል። በዘመነ መልኩ ጥያቄዎች እንመልስ። እኛ ጥያቄ አቅርበናል። እኔ ጥያቄ አቅርቤያለሁ። መርጌታ እኮ ነኝ። እኔ አሁን በመርግትና ያልመካ አይደለም። በነገራችን አሁን በመርግትና ተቀጠር ብባል አልቀጠርም። እኔ አሁን ሰባኪ ነኝ፣ አስተማሪ ነኝ። በኋላ እመጣበታለሁ። በቤተ ክህነት ብቻ አልቀረም። የኔ ትምህርት የቀጠለ ትምህርት አለ፣ ሌላ ታሪክ አለ። አሁንም ተማሪ እማራለሁ፣ እየተማርኩ ግን አስተምራለሁ። ማለት
የሌለ ነገር አውርቼ ሰው እንድገድልም አንድ ነፍስ በእኔ ምክንያት እንድትጠፋ አልፈልግም። ለአንዲት ነፍስ የመጥፋት ምክንያት እንደሆነ አልፈልግም። እግዚአብሔር ቃል የሚለውን ማለት አለብኝ። ስለዚህ ወደ አነሱት ጥያቄ ስገባ በተለይ ተመላሽ እና አስመላሽ ይባላል። እሱን ላንሳለሁ። ለተመላሾች አስመላሽ ያለው ውስጥ ሆኖ ለምንድን ነው የተመለሱ ብለን ስናነሳ የተመለሱበት መጀመሪያ ለምን ወጡ የሚለው ማለት አለ። ምናልባት አንዳንዶቹ በውጭ የሚነገረው ጴንጤዎች ጋር ወይም ታድሶች ጋር ጴንጤዎችን ልተዋቸው፣ ጴንጤ ውስጥ ብዙም እንትን ስላላልኩ ይሄ ምን ማለት ነው? ሙሉ ወንጌል መሰረተ ክርስቶስ ምናምን የሚባሉት ጋር አባል አይደለሁም። አሁንም ይህን የሚከተለኝ ሰው እኔ ሸክም አለ ባለራዩ እግዚአብሔር የሰጠኝ አይቶ ይህን አድርግ ያለኝ የምሄድበት አንድ ስራ አለ፣ የማገለግለው አገልግሎት አለ። የተቋም ጉዳይ አይደል፣ የራሴ የማገለግለው አገልግሎት ስራ አለ። ምን ማለት ነው? ከዛ ሲወጡ በተለይ በኢትዮጵያ ቤተክርስቲያን ኦርቶዶክስ ቤተክርስቲያን የተለመደው በስንዴ ተሽጣችሁ የሚል ነገር አለ። በስንዴ የመጣ ሃይማኖት ይባላል። ብዙ ጊዜ እናገራል። ስንዴን ከውጭ ኢትዮጵያ የምታስገባው ለኢትዮጵያ ሕዝብ ነው፣ ለሃይማኖቶች ብቻ አይደለም። የኢትዮጵያ ሕዝብ ሃይማኖተኛ ነው። ኦርቶዶክስም ነው፣ ካቶሊክም ነው፣ ሙስሊምም ነው፣ ፕሮቴስታንትም ነው፣ ሌላም እምነት ያለው ነው። ይህ ሁሉ ግን የስንዴ ተካፋይ ነው። ስንዴው አጠቃላይ እርዳታው የሚገባ ከውጭ ወደ ኢትዮጵያ ለኢትዮጵያ ሕዝብ ነው እንጂ ለፕሮቴስታንት ተለይቶ የመጣ ወይም ለተሐድሶ የመጣ ስንዴ አለ ብዬ አላምንም። ስንዴ የምትሰጥ ቤተክርስቲያንም እኔ እንግዲህ ያደግኩት በፕሮቴስታንት ቤተክርስቲያን ነው። ስንዴ ሲሰጡን አጋጥሞኝ እንግዲህ እሱን ይመስክሩ። እንግዲህ ስንዴ የለም የሚሰጥ ግን ያው ስማችን በዚህ ነው እንዲጠፋ የተደረገው። በስንዴ የመጣ ሃይማኖት ይባላል። አንዱ ይህ ነው። ምናልባት አንዳንዱ ስንዴ ላገኝ ብሎም የመጣ ሊሆን ይችላል። ስለዚህ ስንዴው ስለሌለ ተመልሶ ስንዴ ስለሌለ፣ አንዳንዱ ደግሞ ከዛ ምንም እንትን ሳይኖረው ያው ሙስናው ስላለ ተቀጥሮ ስራ ለመስራት ለማገልገል በቅጥረኛነት ለመኖር ቤተክርስቲያን ለመግባት አዲስ አበባ ቅጥር ለመቀጠር የሚጠየቀው ብር ከባድ ነው፣ ሙስናው። ይሄም የአደባባይ ምስጢር ነው ለካህናቱ። አሁን ቤተክርስቲያን ዲያቆንም ሲቀጠር፣ ቄስም ሲቀጠር፣ መርጌታም ሲቀጠር ሙስና ከፍሎ ነው። ይህንን በቤተክርስቲያን ሰሞኑን ተነስቶ የነበረው ውዝግብ ምስክር ነው ሲኖዶስ ላይ።